መጋቢ ካሳሁን በድጋሚ እናመሰግናለን ስለተገኘ ከኛ ጋር እዚህ ስቱዲዮ ውስጥ። አንድ ጥያቄ ያለን ከአድማጭ የተጠየቅ ነው። መንፈሳዊ መነቃቃት ምንድን ነው? መንፈሳዊ መነቃቃትን ብዙ ጊዜ ሪቫይቫል የሚባለው ነው እንዴት ማግኘት እችላለሁ? በግሌ በቤተ ክርስቲያኔ መንፈሳዊ መነቃቃትን እንዴት ማግኘት እችላለሁ የሚል ጥያቄ ነበረ። ብዙ ጊዜ ሰዎች ይህን ጥያቄ ይህንን ሀሳብ ያብሰለስሉታል፣ ያስቡታል። በራሳቸውም ለሰውም ይናገራሉ። ራሳቸውም ደግሞ እንዴት ነው መነቃቃት የምችለው? እንዴት ነው መንፈሳዊ መነቃቃት አለበት ቦታ መሆን የምችለው የሚል ጥያቄ ይፈጠርባቸዋል ሰዎች። መንፈሳዊ መነቃቃት የሚኖረው ሰው ሁልጊዜ በመንፈስ ቅዱስ ሲሞላ ነው። በመንፈስ ቅዱስ መሞላት የሚቻለው ደግሞ ሰው ሲጸልይና ቃሉን ሲያነብ ሲያጠና ነው። እንደገና ደግሞ ለዚያ ዲቮትድ ሲሆን ነው። ለእግዚአብሔር ቃል ራሱን ሲሰጥና ራሱን ዲቮት አድርጎ መቅረብ ሲችልና ቃሉን በደንብ በትክክል ሲሰማና ቃሉ ሲናገረው ነው። እግዚአብሔር የሚናገረው በቃሉ ነው። ዛሬ በሌላ በምንም መንገድ ሊናገረን አይችልም። እና መነቃቃት ማለት ወይም ዝም ብሎ ስሜታዊ መነሳሳት ማለት አይደለም። በስሜት ሆኖ መጸለይ፣ በስሜት ሆኖ በቃ በመጮህ ወይም ብዙ ሰው ስላለ አይደለም። ቃሉን ሲሰማ ሰው መነቃቃት ይችላል። ሲነቃቃ ደግሞ በውስጡ የሚሰማው ስሜት አለ። ያስ ዋናው ነገር ምንድነው? ጸጥና ዝግ ባለበት ሁኔታ ውስጥ የእግዚአብሔርን ቃል በትክክል ሲሰማና የእግዚአብሔር መልእክት ወደሱ በትክክል ሲደርስ ያ ሰው መነቃቃት ይችላል። እና ሪቫይቫል መምጣት የሚችለው በራሳችን በውስጣችን ወይም በእግዚአብሔር ቤት ውስጥ ወይም በጉባኤ ውስጥ ተገኝተን ሰባኪው የሚሰብከውን ስብከት በትክክል መስማት ስንችል፣ የሚዘመሩትን መዝሙሮች በትክክል መዘመርና መስማት ስንችል፣ እንደ እግዚአብሔር ቃል መሆናቸውን ስናውቅ፣ በዚህ ውስጥ ባሉት አገልግሎቶች መነቃቃት ይኖራል። እና ሁልጊዜ የሚጸለየው ጸሎት አለ። አንድ ጸሎት፣ ያም ጸሎት ምንድን ነው? እግዚአብሔር ሆይ አንድ ነፍስ እንኳን ሳትነካ፣ አንድ ነፍስ እንኳን ሳትዳስስ እንዳትሄድ ይባላል። ልክ ነው፣ ትክክልም ነው። ያን ግን ጸሎቱ ስለተጸለየ ብቻ አይደለም። በሰውየውም ውስጥ ጌታዊ ዛሬ ተናገረኝ ብሎ መምጣት አለበት። ዛሬ አስተምረኝ፣ ዛሬ ገስጸኝ፣ ዛሬ አቅጣጫ ሳይኝ፣ ዛሬ ወደ አንተ አስተጋኝ ብሎ ከራሱ ከሰውየው የሚነሳ ስሜት መኖር አለበት። ያንን ሲያደርግ ነው ሰው መነቃቃት የሚችለው። መነቃቃታችን ሁልጊዜ በእግዚአብሔርና በእግዚአብሔር ቃል ዙሪያ መሆን አለበት። በመንፈስ ቅዱስ ደግሞ ቅድም እንዳልኩት በመንፈስ ቅዱስ መሞላት አለብን። መነቃቃት ማለት ያ ነው። ይሄ ደግሞ መነቃቃት አሁን ተነቃቅተው በኋላ ደግሞ የሚቀር ጉዳይ አይደለም፣ ወይም በኋላ ደግሞ የሚደበዝዝ ጉዳይ አይደለም። ምክንያቱም ከክርስቶስ ጋር ያለን ግንኙነት ወይም ህብረት ዋናው መሰረታዊ ነገር ነው። በመዝሙር የተነቃቃ በተለያየ በጩኸት ወይም በተለያየ ነገር እንዲህ በስሜት የተነቃቃ ሰው ገና በሩን ሲወጣ ወዲያውን ሊያጣው ይችላል። ይሄ መነቃቃት ግን እስከ ብዙ ጊዜ ደስ የሚቆይ መሆን አለበት። በመንፈስ ቅዱስ መሞላት ያለበት ሰው ሁልጊዜ ነው። እለት ልክ ሰው ምግብ፣ ቁርስ፣ ምሳ፣ እራት እንደሚበላው ሁልጊዜ በመንፈስ ቅዱስ መሞላት አለብን። የመንፈስ ቅዱስ ሙላት አንድ ጊዜ ብቻ የሚሆን ጉዳይ አይደለም። በመንፈስ ቅዱስ መጠመቅ ግን አንድ ጊዜ ብቻ። ምክንያቱም ስንድን ዳግም ስንወለድ በመንፈስ ቅዱስ ለአንዴና ለመጨረሻ ጊዜ ጌታ ኢየሱስ ክርስቶስ አጥምቆ ወደ አካሉ ጨምሮናል። በመንፈስ ቅዱስ ለመሞላት ግን ሁልጊዜ እንድንሞላም ታዘናል። ለዚህም ደግሞ መጸለይም አለብን። ለመንፈስ ቅዱስ ጥምቀት ግን መጸለይ የለብንም እና ለመሞላት ሁልጊዜ ዝግጁ መሆን አለ። ራሱን ሁልጊዜ በመንፈስ ቅዱስ ቁጥጥር ስር መሆን አለበት። ሰው ሲጸልይ ሲያነብም አንብቦ እግዚአብሔር እንደሚናገረው አውቆ ቃሉን ሲያነብ ልክ እግዚአብሔር እየተናገረኝ ነው። ምክንያቱም ሁሉም የእግዚአብሔር መጽሐፍ ቅዱስ ሁሉ የእግዚአብሔር ቃል ነው፣ ምንም እንከን የሌለበት ነው። ስለዚህ ቃሉን በትክክል እግዚአብሔር እየተናገረኝ ነው፣ በእያንዳንዱ ከእግዚአብሔር ጋር እንደሚነጋገር፣ ከእግዚአብሔር ጋር እያወራ እንደሆነ፣ ከእግዚአብሔር ጋር ኮሚኒኬት እያደረገ እንደሆነ ያ ሰው ማወቅ አለበት። ያን ጊዜ መንፈሳዊ መነቃቃት በመንፈስ ቅዱስ ቁጥጥር ስር ይሆናል። በመንፈስ ቅዱስ ቁጥጥር ስር መሆን የምንችለው
በእንደዚህ አይነት ሁኔታ ውስጥ ስንሆን ነው። በደንብ ነክተኸዋል። በተለይ ግን ለመነቃቃት ወይም ለመንፈሳዊ ተሃድሶ ብዙ ጊዜ እግዚአብሔር ቃል በዋናነት ይጠቀሳል። በታሪክ ብዙ ተሃድሶ አምጪዎችን ስንመለከት ያደረጉት ወደ እግዚአብሔር ቃል እንመለስ የሚል አባባል ነው። እንዴት ይሄንን በአጽንኦት ማስተላለፍ እንችላለን? ለተሃድሶ የእግዚአብሔር ቃል ምን ያህል አስፈላጊ ነው ማለት ይቻላል? ወደ እግዚአብሔር ቃል መመለስ ወይም መታደስ የሚቻለው አሁንም እንዳልኩት ሁልጊዜ የዕለት ህይወታችን ማድረግ ስንችል ነው። ማንበብን፣ ማጥናትን፣ መጸለይን ሁልጊዜ ማድረግ ስንችል ነው። አንድ ሰው ማጥናት ካቆመ በቃ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል በደንብ መመርመር፣ መፈተሽ ካቆመ ህይወቱ አደጋ ላይ ነው በምንም መንገድ ቢሆን። ምክንያቱም ሰው መማር ያለብን ለምንድን ነው? መማር ያለብን ለአእምሮ እውቀት ብቻ አይደለም መሆን ያለበት። ብንማርም ለምሳሌ አንድ ሰው የእግዚአብሔርን ቃል ኦብዘርቭ ቢያደርግ ቢመለከት ምን እንዳለ ምን እንደሌለ የእግዚአብሔር ቃል ውስጥ ምን አለ ምን የለ ምንድነው የምከተለው ወይም የሚለው ነገር ሁሉ ቢያይም እንደገና ደግሞ አውዱን ተከትሎ ቢተረጉመውም በደንብ ሁሉ ነገር ቢያውቀውምና ያንን ማብራራት ቢችልም መስበክ ቢችልም ማስተማር ቢችልም ምንም ቢያደርግ ወደ አፕሊኬሽን ካላመጣው ወደ ህይወቱ ከራሱ ህይወት ጋር ካልተረጎመው መነቃቃትም የለም። እንደገና ደግሞ መጽሐፍ ቅዱሳዊ ህይወትን መኖር አይቻልም። እግዚአብሔር የሚፈልገው ሁላችንም እንደ ቃሉ እንድንኖር ነው የሚፈልገው። ቃሉን ተግባራዊ ማድረግ አለብን። ቃሉን ተግባራዊ የማናደርግ ከሆነ እግዚአብሔር በዚህ አይደሰትም። እንደገና እኛም ሁልጊዜ ፈርስትሬት የምናደርግ ሰው ነው የምንሆነው። ቃሉ የሚናገረንን ተግባራዊ ስናደርግ ነው በእምነታችንም ጽኑ መሆን የምንችል፣ ለማገልገል፣ ለወንድማማች ፍቅር፣ ለሁሉ ነገር መትጋት መበርታት የምንችለው ሁልጊዜ ወደ ቃሉ ስንቀርብ ቃሉን በትክክል መመርመርና ከህይወታችን ጋር ማዛመት ስንችል እንጂ ጥቅስ ጠቃሾች እንድንሆን ወይም እዚህ ቦታ እንደዚህ ይላል እንድንል አይደለም እግዚአብሔር የሚፈልገው። እግዚአብሔር በእውቀት ብቻ እንድንሞላ ሳይሆን እውቀት አያስፈልግም ማለት አይደለም። የማናውቀውን ነገር ማመን አንችልም። ወይም ዝም ብሎ የተሰበከልን ስብከት ሁሉንም ይሄ ትክክል ነው እያልን መቀበል አይደለም። መመርመር አለብን። እኛ መርማሪዎች ነን። መንፈስ ቅዱስ በእኛ ውስጥ አለ። የእግዚአብሔር ሀሳብ መሆኑን የእግዚአብሔር ሀሳብ አለመሆኑን ትክክለኛ የእግዚአብሔር መልእክት መሆኑን አለመሆኑን መንፈሳዊ ሰዎች እየመረመርን ነው የምናገኘው። እንመረምረዋለን። መርማሪዎች እንደሆነ ይናገራል መጽሐፍ ቅዱስ እና ያንን ደግሞ ስንመረምር ሁልጊዜ በጥሞና ራስን በመስጠት በትክክል በአትኩሮት ነው ማድረግ ያለብንና ከዚያ በኋላ ህይወታችንን የምንመራበትን እንደ እግዚአብሔር ቃል የምንመላለስበትን ህይወት መኖር እንድንችል ያደርገናል። በነገራችን ላይ የተነቃቁ ሰዎች አንድ ጊዜ ብቻ አይደለም መነቃቃት። ቅድም እንዳልኩት የተነቃቁ ሰዎች ሁልጊዜ ተስፋ ያላቸው ሰዎች ናቸው። ሁልጊዜ በመንፈሳቸው የረኩ ናቸው። በአገልግሎታቸው የረኩ ናቸው። በህይወታቸው ክርስቲያን በመሆናቸው ደስተኞች ናቸው። ረክተው ነው የሚኖሩት እና እረፍ ያለ እምነት ነው ያላቸው። የእምነት እረፍት አላቸው ማለት ነው እና ያረፈ ህይወት ደግሞ የተነቃቃ ነው ብዬ የማስበው ያንን ነው እንጂ አሁን በጉባኤ ውስጥ ተሟሙቆ ወይም ተነቃቅቶ በቃ መለያየት ማለት አይደለም። ያ በፍጹም እንደዚህ ያለውን እግዚአብሔር የሚፈልገው አይመስለኝም። መነቃቃታችን ሁልጊዜ ነው መሆን ያለበት። ምክንያቱም ሁልጊዜ በመንፈስ ቅዱስ ቁጥጥር ስር ስለምንሆን ማለት ነው። በጣም ጥሩ። ጌታ ይባርክ መጋቢ ካሳ።